በነገራችን ላይ እኛ የሚሆነንን ሰው አናውቅም ብዬ አስባለሁ። አንዳንዶቻችን የሚሆነንን ሰው የሚወደንን የሚያፈቅረንን ሰው አናውቅም ማለት ነው። እኔ ቤዛን ማቀት በጨዋነት ነው። በጣም ነው ማካበራት መወዳት ቤዛን ማለት ነው። አሁን ነው ቤዛ እንደዚህ የሆነችው እንጂ በፊት ታቋታላችሁ። ቤዛ በጣም ምርጥ ልጅ ናት። እንግዲህ ቤዛ ማለት ቸኮሌቷ ናት። ትናንትና ላይ ያንን የመኪና ቁልፍ ሲያረግ እንዲዛ ሰፍ ስትል እውነት በጣም ነው የተገረምኩት። ይህንን ነገር ልል የፈለግኩት ማንኛቸውም ሴቶች ብትሆኑ እውነት የሆነ ጥቅም ስታዩ ወንድ ልጅ ጋር ሰፍ አትበሉ ባካችሁ። ምንም አይሰራላችሁም። እውነት ለሰው ልጅ የሚቀድመው ፍቅር ነው። ፍቅር ካለ አብራችሁ ሰርታችሁ ተቀይራችሁ ትልቅ ቦታ ትደርሳላችሁ። እርግጥ እውነት ስናገር እንደው እስኪ ለእንጀራችሁ ፍረዱ። አሁን ማርክ ቸኮሌቷ መኪና አቶላት ነው አላጣላትም። የእውነቴን ነው የምነግራችሁ። እኔ እሷን አስመስዬ የምነግራችሁ ብዙዎቻችሁ የሆነ መኪና ይዞ ወንድ ልጅ ምናምን ስታዩ ምናምን ሰፍ ምትሉ አላችሁ። እህቶች ለጥቅም ሰፍ አትበሉ። እውነቴን ነው የምላችሁ። አሁን ላይ ማንም ከማንም አያንስም። እኛም ከወንዶች የምናንስበት አንድም ነገር የለንም። እኛም ሰርተን ብር እናገኛለን፣ እነሱም ሰርተው ብር ያገኛሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአይን አለም ቤተሰቦች ደህና ናችሁ ወይ? ያለሁ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል። በአዲስ ብቅ ብዬላችኋለሁ። አሁን ደግሞ ማለት ነው ትናንትና ያን ቪዲዮ አይቼዋለሁ፣ ነገር ግን አልሰራሁበትም። ግን በጣም ነው የተገረምኩት። ለማንኛችንም ሰዎች ስንሆን ለጥቅም ሲባል ሰፍ ባንል ጥሩ ነው። ወንድ ልጅ ከወደድን ፍቅር ይበቃል። በቃ ፍቅር ካለ ሁሉም ነገር አለ። ተተዋደዳችሁ ከተፋቀራችሁ ሁሉም ነገር ይተካል፣ ይስተካከላል። እውነቴ ነው የምነግራችሁ እና ፍቅር ይቀርማል። በቃ አለቀ። ዛሬ ምን ወጣ እንዴ? ከዚህ ልጁ ጋር ምን አወጣ ዛሬ? ማርክ ምን አገኘ ዛሬ? ማርክ እንዴ እንዳትነግሪያት እኔ ፍቅረኛ አለኝ ምናምን ብሎ ሁሉ እሷን ለምንድን ነው የፈለጋት? አያችሁ አይደለ? እና ባካችሁ እህቶቼ ለጥቅም ብላችሁ ወንድ ልጅ አትቅረቡ። በቃ አለቀ። ፍቅርና ፍቅር ከሆነ እንጂ በቃ ይሄ መኪና አለው ቤት አለው ምናምን ብላችሁ ወንድ ልጅም በፍጹም ልትወዱና ልታፈቅሩ አይገባም። ፍቅር ከሌለባችሁ ለገንዘቡ ብላችሁ ወንድን አትውደዱ። ገንዘቡን ወዳችሁ ከሄዳችሁ ነገ ራሱ ትዋረዳላችሁ። ብሬን ገንዘቤን ብለሽ መጣሽ ነው የሚለው። ስለዚህ እንትና ቤዝዬ ባንቺ ይሄ አያምርም። ትናንትና እውነት በጣም ነው የተገረምኩት በጣም እና እንደዛ አታድርጊ። እውነቴ ነው። ገና አንቺ ትንሽ ልጅ ነሽ፣ ብዙ ነገር የሚጠብቅሽ ልጅ ነሽ። ከኋላ እንዲህ አይነት ነገር እየሰራሽ አትሄጂ። አለቀ። ይህንን ነው የምለው። እውነት ማርክ ጎበዝ ነው፣ ይሰራል፣ ይፍጨረጨራል። እንደ ማንኛውም ሰው አለኝ እያለ ስለማያሳይ ነው እንጂ ብዙ ነገር ይኖረዋል። እስካሁን ግን እንደ ማንኛውም ሰው አለኝ እያለ አያወራም። አይ ነው ግን ደግሞ እንዴት መሆኑ ተገቢ አይደለም። ማንኛቸውም ሴቶች ብትሆኑ ወንድ ልጅ ስትወዱ በፍቅርና በፍቅር ብቻ ስለሚያረግላችሁ ጥቅም ስለሚያረግላችሁ ብቻ መኪና ስላለው ብቻ ቤት ስላለው ብቻ ምናምን አይደለም ሰውን መውደድ ያለባችሁ። ሲጀመር እግዚአብሔር ይመስገን አሁን ማንም ከማንም አያንስም። እንዴ ማንም ከማንም አያንስም። እነሱ የሚሰሩትን እነሱ የሚያገኙትን ብር እኛም እናገኛለን እየሰራን። እውነት እነሱ የሚሰሩትን ብር እኛም እናገኛለን። እግዚአብሔር ይመስገን ማንም ከማንም አያንስም። ሲጀመር አሁን ላይ ደግሞ የወንድ ልጅ እጅ ማን ይመለከታል? ሲጀመር ማን ይመለከታል? ለምን ብለን የእሱን እጅ የምንመለከተው? አንመለከትም። አንሰራም እንዴ? እንሰራለን። አለቀ ካላስ እንዴ ጉድ እኮ ነው። ኧረ በጣም ነው የተገረምኩት ውዶችዬ። ማለት በቃ እኔ ቤዝዬ እንደዚህ ያልኩት ማንኛቱም ሰዎች ብትሆኑ ነው የምነግራችሁ። በቃ አለቀ። ወንድም ልጅ ቢሆን ደግሞ ጥቅምሽን ብሎ ከመጣ ይሄ ላንቺ አይሆንሽም። ለነገ ህይወትሽ ብርሽ ሲያልቅ ጥሎሽ ይሄዳል ማለት ነው። አያችሁ አይደለ? ፍቅርሽን ብሎ ካልመጣ ገንዘብ አላት ብሎ ካልመጣ ብዙ እህቶቻችን ከዚህ ሀገር ሲሄዱ ምንድን ነው የሚሆኑት? ወንዶቹ ሳይወዷቸው እንወዳቸዋለን ይሏቸዋል። ያማ አንዳንድ እህቶቻችን የዋህ ናቸው። ይህንን ሲሉ የእውነት እየመሰላቸው እዛ ህይወት ውስጥ ይገባሉ። ብራቸውን በላይ በታይ ብሎ ካስጨረሰ በኋላ በሆነ ነገር እንትን ይላል ማለት ነው። እኔ እኮ ላንቺ ምንም አይነት ፍቅርም የለኝም ምንም የለኝም፣ ይቅርታ እስካሁን ላደረኩት ነገር ብሎ ላሽ ብሎ ይሄዳል። ይሄ ከመሆኑ በፊት የሚወዳችሁን የሚያከብራችሁን ሰው መያዝ፣ ተረጋግታችሁ አለቀ። ይሄ ነው
አንድ መኪና ይዞ ሲያይ ወንድ ልጅ ሰፍ ኖ ኖ እህቶቼ ኖ እህቶቼ እናንተም ተሰራችሁ መኪና ቀርቶ አይደለም ሌላም ትገዛላችሁ እንዴ? እንደዚህ ሰፍ አትበሉ ማርያምን እንዴ! ለምን 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 ተብሎ የሱ ቆርቆሮ መኪና ለሱ ቆርቆሮ መኪና ብለሽ ትናንትና እንደዛ ሰፍታ ያለሽ እንደ ቤዝይ አንቺን የመሰለ ቆንጆ የእውነት በጣም ነው የተገረምኩት። በጣም ያ ቪዲዮ በጣም ብዙ ሰው ሼር አርጎታል። ሴቶች የሚወዱት ጥቅም ነው፣ ሴቶች የሚወዱት ጥቅም ነው እየተባለ የቤዚን ቪዲዮ እየተቆራረጠ ምናምን በጣም ብዙ ሰው ሼር አርጎታል። ጥቅመኛ 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 ጥቅመኛ። ራሳችሁን አስከብሩ። የእውነት የምሬ ነው። ምን አለ መሰላችሁ የማትከበሩበት ቦታ አትሆኑ የሚባል ነገር አለ። ገባችሁ? እና ቤዝዬ ራስሽን አስከብሪ። እውነቴን ነው የምነግርሽ። ነገ እየተመለሽ ራስሽ የምታየውን ቪዲዮ እንደዚህ ባታረጊ አሪፍ ነው። ካንቺ ይሄ ምንም አይጠበቅም። አለቀ። ስራም ቢሆን አይመጥንም። ይቅርታ አድርጊልኝ። የምር በህይወት የምጠላው ነገር ቢሆን ወንድ ልጅም ሆነ ወንድም ልጅ ሴትም ልጅ ወንድም ልጅ ሴትን ለጥቅም ብሎ የሚቀርብ ሴትም ልጅ ደግሞ ወንድ ልጅ ለጥቅም ብላ የምትቀርብ ይሄ በህይወት የምጠላው ነገር ቢኖር ይሄ ነው። ይቅርታ አድርጉልኝ። ምን ትጠያለሽ ብላችሁ ብትጠይቁኝ የምጠላው ነገር እኔ ይሄ ነው። ሌላ ምንና ምንም አልጠራም። ይሄን ግን እጠፋለሁ። በቃ አለቀ። መሆን አለበት መሆን የለበትም። የምሬ ነው። ስለዚህ እባካችሁ ጥንቃቄ አርጉ እላለሁ። በዚህ አጋጣሚ እህቶቼ ራሳችሁን አስከብሩ። ራስን ከማስከበር ጥሩ ነው ብዬ አስባለሁ። ራስን እንደማስከበር ትልቅ ነገር የለም። እኔ እግዚአብሔር ይመስገን እግዚአብሔር ወደፊትም የወንድ ልጅ እጅ እንዳያሳየኝ እውነቴን ነው የምነግራችሁ። የእውነት የወንድ ልጅ እጅ እንዳያሳየኝ በህይወት ይሁን ስኖር የምፈራው ነገር ቢኖር የሰው ገንዘብ የሰው አደራ በጣም እፈራለሁ። በቃ አልወድም ሲፈጥረኝ ማለት ነው። እውነቴን ስነግራችሁ አልወድም። ከተም ደግሞ የሱን ገንዘብ እኔ ልበላ አላረገው። በስማ እግዚአብሔር እግርና እጅ ሰጥቶኝ ሰርቼ እየኖርኩኝ እንዴ የሱን እጅ የምመለከተው ለምን ተብሎ እሱም ሰው ነው እኔም ሰው ነኝ። እኔም እሰራለሁ እሱም ይሰራል። አለቀ እንዴ የሱን እጅ ምን አስመለከተኝ? ምንም የሚያስመለክተኝ ነገር የለም እንዴ። ማንኛውም ሰው እኮ እጅና እግር ታለው እኮ የትም ቦታ ሄዶ መስራት ይችላል። ኦፍ ኮርስ። ስለዚህ ነው። ስለዚህ እህቶቼ እባካችሁ ወንድ ልጅ ቆርቆሮ ይዞ ሲሄድ ታያችሁ፣ ቆርቆሮ ማለት ያው መኪና ነው። ልባችሁን ሰፋ አድርጉ እላለሁ። ራሳችሁን አስከብሩ። ራስን ከማስከበር በላይ ምንም የለም። ይሄንን ነው የምላችሁ። ያየሁትን አይቼን ይሄን ያልኩት። ትናንትም ቪዲዮ አልሰራሁም፣ ግን በጣም ግን ገርሞኝ እንደዚህ መሆን ጥሩ አይደለም። ለማንኛችንም ቢሆን ይደብራል ከሚባል በላይ ታዘባት። ትናንትና ማርያምን ዛሬ ራሱ የእውነት የሚወደንን ሰው ማወቅ አለብን። የሚያፈቅረንን ሰው ማወቅ አለብን። ለኛ የሚሆነንን ሰው ማወቅ አለብን። አለቀ። ይሄን አሁንም እንደውም በቅርብ ደርሶልሻል። አይገርምሽም? ይሄ ሚስጥር አውጥቶ ባያሳይሽ ኑሮ ይሄን ልጅ ወደሽው ልትይጂ ነበረ። አየሽ ቤዛ። ስለዚህ ጠንቀቅ በይ የኔ ቆንጆ። ይሄን ነው የምለው። ያው በስዋስ መስዬ እንግዲህ ሐሳቤን ለመግለጽ ነው እንግዲህ ውዶችዬ። መልካም ቆይታ ይሆንላችሁ። ቪዲዮ ከተመቻችሁ ሐሳብ ስጡበት። መልካም ቆይታ ይሆንላችሁ። ይሄን ነው የሚመስለው ሐሳቤ እንግዲህ። ባይ ባይ። አመሰግናለሁ።